በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር አምላካችን ምሕረቱ ብዙ ቸርነቱ ብዙ ጸጋው ብዙ በብዙ በረከት ልጆቹን የሚጎበኝ አምላካችን ነውና ክብርና ምስጋና አምልኮና ውዳሴ ከዘላለም እስከ ዘላለም ድረስ ለስሙ ይሁን። እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ይሄ ጉባኤ ትልቅ ጉባኤ ነው። ከታላቁ እግዚአብሔር የተነሳ ማለት ነው። ሁላችንም እናውቃለን። ምድርና ሰማይ የፈጠረ ጌታ፣ ምድርና ሰማይ የማይወስኑት ንጉስ የሚመለክበት አብይ ጉባኤ ነው። በሱ ፊት ቁጭ ብሎ መስማትም ሆነ ቆሞ መናገር ከጸጋው ካልሆነ በስተቀር ከምሕረቱ ካልሆነ በስተቀር ማንም የሚችል የለም። ሁላችንም እኛነታችንን እናውቀዋለንና ግን ጸጋው ያግዘናል፣ ምሕረቱ ያግዘናል። በየዘመናቱ ሰዎችን እያስነሳ ለምስክርነት ያቆማል። እኛም በያለንበት እንድንመሰክርለት ይረዳናል። ሴት የለም ወንድም የለም፣ ሁሉም እግዚአብሔርን ያከብራል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ይክበር ይመስገን። እንጸልያለን። ዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ምሕረት ብዙ ስለሆነ፣ ቸርነት ብዙ ስለሆነ፣ ጸጋ ብዙ ስለሆነ ልጆችን በብዙ በረከት ስለምትጎበኝና ስለምትቀበል እናመሰግንሃለን። ክብር ላንተ ይሁን። ያ አንተ ስላደረክልን ነገር የምንከፍልህ ወይም የምንሰጥህ ወይም የምንመልስልህ ነገር የለም። ሁሉ ካንተ፣ ሁሉ ባንተ፣ ሁሉ ላንተ ነውና ክብር ላንተ ይሁንልህ። በዚህ ሁኔታ ስለገለጥከን እናመሰግንሃለን። ቁጭ ብለንም መስማት ቆመንም መናገር ካንተ ጸጋ የተነሳ ስለሆነ ጸጋ ስላበዛህልን በዚህ ማለዳ በፊት እንድንቆም ስለረዳህን ክብር ምስጋና አኮቴት ላንተ ይሁን። እናመሰግንሃለን። አሁንም በመካከላችን ተገለጥ። በሚናገረው ተናገር፣ ለሚሰማው ልቡን ክፈት። አባቶች በነገሮች ሁሉ ለኛ የሚረባንና የሚጠቅመን እንድንሰማ እርዳን። የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ያርፋል ብለሃልና አባቶይ ከመከራ ስጋት እናርፍ ዘንድ በእርጋታ እንድንሰማ ጸጋ ያግዘን። በልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስሙ የተመሰገነ ይሁን። ያው ሰሞኑ ሁላችንም እንደምናውቀው ትንሣኤ ነው። የትንሣኤ በዓል የሚታሰብበት ወቅት ነው። ሰሞኑም ስለ ትንሣኤ በዓል ስንነጋገር ሰንብተናል። ዛሬ ሳምንትም የዛሬ 15ም እንደዚሁ ቃሉን ስንሰማ ክርስቶስ ለኛ የከፈለው ዋጋ በሞቱ ሞትን ድል እንዳረገልን ስንማማር ቆይተናል። ዛሬም ጠቅለል ባለ መልኩ በሱ ዙሪያ ነው የምንነጋገረው ማለት ነው። ምክንያቱም ትንሣኤ ክርስቶስ ወይም የክርስቶስ ትንሣኤ የቤተ ክርስቲያን ትልቁ ተልእኮ ስለሆነ ማለት ነው። የሰሞን ወሬም አይደለም። የክርስቶስ ትንሣኤ ሁሌም የሚነገር ነው። የቤተ ክርስቲያን የመሰብሰብ ዓላማዋም መሰረቷም ይሄ ስለሆነ ማለት ነው። ትንሣኤው የነገሮቻችን ሁሉ ፍጻሜ የነገሮቻችን ሁሉ ጅማሬም ስለሆነ እዚህ የተሰበሰብነው እሱ ስለሆነ ነው። ትንሣኤው ስለሆነ ነው። ትንሣኤ ባይኖር ኖሮ አይደለምኛ ሐዋርያቱም አይሰበሰቡም ነበር ከመጀመሪያ። ስለዚህ የሰበሰበን ትንሣኤው ነውና በትንሣኤው ዙሪያ እንነጋገራለን። ቤተክርስቲያን የተጠራችው ለዚህ ስለሆነ የተሰጠንም የቤት ሥራ ለቤተክርስቲያን የተሰጣት ብቸኛም የቤት ሥራ ይሄ ስለሆነ ማለት ነው። ቤተክርስቲያን ስንል በግልም ሆነ በህብረት በተለይ በግላችንም ሆነ ይህንን የክርስቶስ ትንሣኤን መስከረን እንድናልፍ ነው። በህብረትም ሆነ እንደዚሁ ትንሣኤውን እያወጅን እንድናልፍ እግዚአብሔር ጠርቶናል። በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 34 ጀምሮ በመጨረሻ ክርስቶስ አምላካችን በምድር ያለውን ሥራ ጨርሶ ሐዋርያቱን ሲሰናበት እንዲህ ነበር ያላቸው። ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ነውም አባት የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በዚህ በኢየሩሳሌም ቆዩ ብሎ ከሞቱ ጀምሮ ትንሣኤው እንዴት መነገር እንዳለበት ይህ መነገር ያለበት ሞቱና ትንሣኤው ደግሞ ያለበት ባመኑት በልጆቹ ዘንድ እንደሆነ እናንተ ለዚህ ምስክሮቼ ናችሁ ሲላቸው እንሰማለን።
ይሄ ቃል በጣም በተደጋጋሚ በተለያየ ቦታ ተጠቅሷል እናየዋለን። ስለ ትንሣኤው ስናገር ሞቱን ማውሳታችን ግድ ነው። ምክንያቱም የትንሣኤ መሰረቱ ሞቱ ስለሆነ ሳይሞቱ መነሳት ስለሌለ ሰው ለመነሳት መሞት አለበት። ክርስቶስም ለመነሳት ቀድሞ ሞቶ ነበረ። ሞቱ የድህነታችን መሰረት ነው። ደሙ መፍሰስ ነበረበት። የፈሰሰው ደም የኃጢአታችን ስርየት ነው። አሁን ሁላችንም ተቀምጠናል አይደል? የተለያየ ልብስ ነው የለበስነው። ከፀጉራችን እስከ እግር ጥፍራችን በተለያየ ልብስ ተውበናል። ግማሹ ነጭ፣ ግማሹ ቀይ፣ ግማሹ ጥቁር አይደል? ግማሹ አዲስ፣ ግማሹ አሮጌ፣ ሁሉም ልብስ ለብሷል። ይሄ ለሰው ነው። ሰው ሲያየን ሊለየን እንዲህ ነው የለበሰው እንዲህ ነው የለበሰችው ሊለን ነው። ሰይጣን ግን እንዲህ አይደለም የሚያየን። አንድ አይነት ከለር ነው ያለው ቀይ አይደል? በደም ተሞሽረናል። ስሙ የተመሰገነ ይሁን። ደሙ ነው የሚታየው ለሰይጣን። ነጩ ነጠላችን፣ ነጩ ቀሚሳችን፣ ቀዩ ሱሪያችን አያየውም ሰይጣን። እሱማ ቢሆን አልቆልን ነበረ። በብዙ ነገር እንቅፋት ውስጥ ገብተን ተሰነካክለን ወድቀን ነበረ። ነገር ግን ቀዩን የሚያየው የክርስቶስ ደም፣ የለበስነው ደም፣ የተሸፈንበት ደም፣ ያ ደም መፍሰስ ነበረበት። የኃጢአት ስርየት የተገኘበት ደም። አሁን ፊታችንን አያውም ዲያብሎስ። ማየት ቢፈልግ የክርስቶስ ደም ነው የሚያየው። አሁን እጃችንን እግራችንን አያየውም። የለበስነውን ልብስ አያይም ዲያብሎስ። ምክንያቱም ደሙ ፈሶልናል፣ በደሙ ተሸፍነናል። ለዚህ ነው የማይቀርበን። ክብር ለአምላካችን ይሁን፣ ክብር ለአምላካችን ይሁን። አይቀርበንም ሰይጣን። ዲያብሎስ የመቅረብ ኃይል የለውም። ሲያየን ይፈራል፣ ይንቀጠቀጣል። ምክንያቱም በደም ተሸፍነናል፣ በደም አጊጠናል፣ በደም ተውበናል። ያ ደም በዕለተ ዓርብ በቀራንዮ ተራራ ላይ ላመኑት ሁሉ ስርየት ይሆን ዘንድ ፈሷል። በዛ ደም ተሸፍነን አምሮብን ወጥተን እንገባለን። ከምናቀውም ከማናቀውም መከራ ተሰውረን እንወጣለን፣ እንገባለን። ክብር ለአምላካችን ይሁን፣ እግዚአብሔር ይመስገን። ይሄ ልብሳችን ነው አይደል? እዛም ስንሄድ ይሄን ለብሰን ነው የምንሄደው። የማይወልቅ ልብስ፣ የዘላለም ልብስ። ክርስቶስ ይህን ደሙ ካፈሰሰ በኋላ ሞተ። ሞቱን እንናገራለን። ሞቱን ትናገራላችሁ ነው ያለው። ያ የጌታ እራት በተፈጸመበት ወቅት ጽዋውን ሰጣቸው። ይህ የአዲስ ኪዳን ደሜ ነው ብሎ ከሰጣቸው በኋላ ይህን ለመታሰቢያ ያድርጉት። ጳውሎስም ይህን ሞቱን ትናገራላችሁ ነው የሚለው። የክርስቲያን ስራው ሞቱን መናገር ነው። ሞቱን ተናግሮ ካቆመም ክፍተት አለው። አያይዞ ደግሞ ትንሣኤው ሞት የበደል ስርየት ተገኝቶበታልና ከዚያ ቀጥሎ ደግሞ ጽድቁ ደግሞ በክርስቶስ ትንሣኤ ነው የተመሰከረው። ክብር ለአምላካችን ይሁን። ስለዚህ ሞቱን እንናገራለን። ሞቱን ተናግረን አናቆምም እንደሌሎች። ትንሣኤውን ደግሞ እናውጃለን። ምክንያቱም ለዚህ ተጠርተናልና። ትንሣኤውን አውጁ፣ ትንሣኤውን ተናገሩ ተብለናልና ትንሣኤውን እናውጃለን። በተለያዩ ቦታዎች ትንሣኤው መናገር እንዳለብን፣ ስለ ትንሣኤው መመስከር እንዳለብን ተገልጿል። እኛ ብቻ አይደለንም፣ መንፈስ ቅዱስም መስክሮለታል። ይህ የትንሣኤው ዜና መንፈስ ቅዱስ የመሰከረለትን እንመሰክራለን። የሐዋርያት ሥራ ምዕራፍ 5 ቁጥር 28 ላይ እንዲህ ነው ተብሎ የተጻፈው። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ሳምንት ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌም በትምህርታችሁ ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። እኛ የምንመሰክረው ምስክርነት፣ የምንሰጠው ምስክርነት፣ ቤተ ክርስቲያን የምትመሰክረው ምስክርነት መንፈስ ቅዱስ የመሰከረው ምስክርነት ነው። የክርስቶስ ትንሣኤ መንፈስ ቅዱስ መስክሮለታል። አሁንም የሚመሰክረው መንፈስ ቅዱስ በውስጣችን አድሮ ነው። ክብር ለመንፈስ ቅዱስ ይሁን።
በእያንዳንዳችን ኢየሱስን ጌታ ለማለት ከሞት ተነስቷል እግዚአብሔር አስነስቶታል ብሎ ለመናገር የመንፈስ ቅዱስ ምስክርነት በውስጣችን ያስፈልጋል። ቤተክርስቲያን የተመሰረተችው የተወለደችው በመንፈስ ቅዱስ ነውና ተልኳም በመንፈስ ቅዱስ ነው። የክርስቶስ ትንሣኤ የመንፈስ ቅዱስ ምስክርነት ያረጋገጠው ቤተክርስቲያንም የዕለት ተዕለት ተግባሯ ልታደርገው የሚገባ የዕለት ተዕለት ስራችን ነው። በየጊዜው እንመሰክርለታለን ማለት ነው። በየጊዜው እንናገርለታለን ማለት ነው። ሞተን ተነስተናልና ከክርስቶስ ጋር ሕይወት አግኝተናልና የቤተክርስቲያን ተግባር የሆነው ከዚህ አንፃር ነው። ትንሣኤ ሁሌም ትንሣኤ የቤተክርስቲያን መሰረታዊ ተግባር ነው። በዚህ በሐዋርያት ሥራ ምዕራፍ 4:33 ተመሳሳይ ነገሮች እናገኛለን። ሲያጸናው ነው። ሐዋርያት ሥራ ምዕራፍ 4:33 ላይ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። መንፈስ ቅዱስ ያግዛቸው ነበር፣ በታላቅ ኃይል ይመሰክሩ ነበር። ስራቸው ይሄ ስለነበረ የቤተ ክርስቲያን ተልኮ በዚህ መልኩ መወጣት ስላለባቸው በታላቅ ኃይል ይናገሩ ነበር። ዝም ብሎ አልነበረም የሚናገሩት፣ ስለመጣላቸው ትዝ ስላላቸው አልነበረም፣ በጸጋው ነው። ታላቅ ጸጋ ነበረባቸው። ምን የሚያደርግ ጸጋ? ትንሣኤውን ተናገሩ የሚል ጸጋ፣ ሞቱን መስክሩ የሚል ጸጋ፣ የዳናችሁበት እውነት፣ የተረፋችሁበት ሐቅ፣ ከሞት ወደ ሕይወት የተሸጋገራችሁበት እውነት ይህን ተናገሩ የሚል ጸጋ። የክርስቶስ የመንፈስ ቅዱስ ጸጋ የተለየ ነገር አይደለም። ይሄ ጸጋው ነው። እሱ ካረዳ እሱ ካላገዘ ስለዚህ ጉዳይ መናገር አይቻልምና ጸጋው ስላገዘን ስሙ የተመሰገነ ይሁን። አለ በሁላችሁም ውስጥ አይደል? አንድን ሰው ስታገኙ የባዘነን ሰው ስታገኙ መስክሩ ይላችኋል፣ ይለናል። እስቲ ተናገረኝ፣ ክርስቶስ ሞቶልሃል እኮ፣ ዋጋ ተከፍሎልሃል እኮ፣ ንጹህ ደም ፈሶልሃል እኮ፣ አምላክ ተቤዥቶሃል እኮ። አይዞ ለምን ትጨነቃለህ? አይዞ ለምን ትታወካለህ? ለምን ትታወቂያለሽ? እርፍ በይ እስቲ፣ አሳራፊ ጌታ አለሽ። እረፍት የሚሆን ሕይወት የሚሆን ሸክምሽን መቀበል የሚችል ሰፊ ትከሻ የሚችል ልብ ያለው ጌታ አለሽ። ረፊ ልንላት እንቃጣለን። አንዳንዴ ስጋችን ይዘና እንዴት ብዬ ዘልዬ ገባለው ብለን ደሞ ዝም እንላለን። ግን ያ እንድናገር የሚቀሰቅሰን ውስጣችን ተናገሩ የሚለን የማን ጸጋ ነው? የመንፈስ ቅዱስ ጸጋ ነው። ሐዋርያቱ የተናገሩት ተናገሩ ስላላቸው ነው። እነሱ እንደኛ ስጋን አላስቀደሙም። እንዴት ብዬ ዘልዬ ገባለው? የማላቀውም እብድ ብትለኝስ እብድ ቢለኝስ አይሉም ነበር። እነሱ እብድ እየተባሉ ወፈፌ እየተባሉ ትንሣኤውን ይመሰክራሉ፣ ሞቱን ይናገራሉ። ምክንያቱም የዳኑበት የተጠሩበት ዓላማ ነውና። የቤተ ክርስቲያን ትልቁ ዓላማ የክርስቶስን ሞትና የክርስቶስን ትንሣኤ መናገር ስለሆነ እንዲህ በመናገራቸው ብዙዎች ተቸግረው ነበር። ዛሬ እንደሚቸገረው ሰው ታስተውላላችሁ። አንዳንድ ቦታ ላይ መንገድ ላይ ቆመው ሰዎች ኢየሱስ ጌታ ነው እያሉ ይናገራሉ። አንዳንዶቹ በዚህ ምክንያት እነሱ የተናገሩት ሳይቸገሩ የሚሰሙት ይቸግራሉ። አስጨነቃችሁን እኮ ይላሉ። አይደል? አስጨነቃችሁን፣ አስቸግራን እኮ ይላሉ። ስራ የላችሁም እንዴ ይላሉ። ስራ አሰሩም እንዴ ይላሉ። ስራችን ግን የጌታ ስራ ነው። ስሙ የተመሰገነ ይሁን። ስሙ መመስከር፣ ሞቱን መናገር፣ ትንሣኤውን ማወጅ ታላቅ ስራ ነው። ያው በመንፈስ ቅዱስ የሚታገዝ በጸጋ የሚሆን ስጋና ደም የማይሰለጥንበት እውነተኛ ስራ። ያን ስራ አድርጎ ስለሰጠን ክብር ይሁንለት። ተቸግረው ነበር በዚያን ሰዓት። ምንድነው የሚለው በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 2 ላይ ለሕዝቡም ሲናገሩ ከቁጥር 1 ጀምሮ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና ቀጥሎስ በኢየሱስ የሙታን ትንሣኤ ስለሰበኩ። ምን ስለሰበኩ? በኢየሱስ በማን? በኢየሱስ የሙታን ትንሣኤ በኢየሱስ ስለሆነ ያለ እርሱ ትንሣኤ ስለሌለ፣ ኢየሱስ ከሌለ ትንሣኤ ስለሌለ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውን ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ፣
የወንዶቹም ቁጥር 5000 ሆነ ይላል። እግዚአብሔር ስሙ የተመሰገነ ይሁን። በምን ነበር የተቸገሩት አይሁዳውያን? የአይሁድ ሊቃውንት፣ የአይሁድ መምህራን ስራችን የጌታ ስራ ነው፣ የምናከብረው እሱ ነው፣ የምንዘምርለት ለሱ ነው፣ የቆምነው የሱ ጠበቃዎች ነን፣ ለሱ ጠበቃነት ቆመናል ብለው የሚሉት የተቸገሩት በምን ነበር? በኢየሱስ የሙታን ትንሣኤ ስለተሰበከ ተቸገሩ ይላል። ብዙዎቹ እንደሚቸገሩ ዛሬ ኢየሱስ ጌታ ነው ስትሏቸው ለኛ አዲስ ነው እንዴ ለኔ አዲስ ነው እንዴ እንደሚሉት ተቸገሩ ብዙዎቹ። ነገር ግን ቢቸገሩ ጌታ ስራውን ይሰራ ነበር። በምልክት ትምህርቱን ያጸና ነበር። 5000 ደረሰ። እነሱ በዚህ ይቃወማሉ። እነሱ ትንሣኤዎቹ ደግሞ የጌታዎቹ ደግሞ የጌታን ትንሣኤ ይናገራሉ። ብዙ ነፍሳት ይጨምራሉ። ክብር ለአምላካችን ይሁን። ገና ይሰራል። ዘመን ይመጣል። ትውልድ ይነሳል። የጌታ ትንሣኤ እስከ ምጽአት ድረስ ይነገራል። ኢየሱስ በእውነት ሞቷል፣ ኢየሱስ በእውነት ተነስቷል፣ ሕይወት ተገኝቷል ተብሎ ትውልድ ይናገራል። ሕዝብም ይሰማል። ዓለም ይድናል። እግዚአብሔር ስሙ የተመሰገነ ይሁን። እስኪቸገሩ ድረስ ይናገሩ ነበር። እስኪቸገሩ ድረስ ምክንያቱም ይሄ የክርስቶስ ዓላማ ስለነበረ በውስጣቸው ያስቀመጠው ትልቅ ዓላማ ስለነበረ ከዚህ ውጪ ስራ ስለሌለን ምናልባት ብዙ ምስጢርና መሳጥር ይሆናል፣ ብዙ ጥቅስ እንጠቅስ ይሆናል፣ ብዙ ምሳሌዎችን እናመጣ ይሆናል። ምንም ብንል ምን ክርስቶስ እውነት ነው። ያንን እውነት ነው የምንናገረው። ክርስቶስ ሞተ ተነሳ የሚለው እውነት ማለት ነው። በዚህ ሕይወት አለ፣ በዚህ ኃይል አለ። የትንሣኤው ኃይል በዚህ ይገለጣል። ያ ክርስቶስን ያስነሳው ኃይል እኛንም ከሞት የሚያስነሳን የትንሣኤው ኃይል በዚህ ይገለጣል። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ተጠርተናልና የሕይወት ራስ ገደላችሁት ነው የሚለው። አትናገሩ ይሏቸው። የሕይወት ራስ ገደላችሁት፣ እሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ የሕይወት ራስ ገደላችሁት ነው የሚለው። ያንን ሽባ በተፈወሰ ሰዓት ለምን እንዲሆነ ባሉ ሰዓት ወደ እነሱ ሲሮጡ እኛ አይደለንም ወገኖች ስሙን፣ ይሄ ሆነው ከዚህ ከሞተው ከኢየሱስ አንጻር ነው። የኢየሱስ ስም ጤና ሰጣው፣ ደህና አረገው፣ አቆመው፣ ፈወሰው፣ አዳነው ብለው ከተናገሩ በኋላ ይህንን ጌታ ግን የሕይወት ራስ የሆነው ጌታ አዳኙን ንጉሥ ገደላችሁት አለ፣ ቀበራችሁት አለ። ግን ሞቶ አልቀረም፣ እግዚአብሔር ከሙታን አስነሳው አለ። ለዚህም እኛ ምስክሮች ነን። ሁላችንም በአንድ ድምፅ እኔ ለዚህ ምስክር ነኝ በሉ እስቲ። እኔ ለትንሣኤው ምስክር ነኝ። እኔ የሞቱ ምስክር ነኝ። እግዚአብሔር ክብር ይሁንለት። እግዚአብሔር ይመስገን። ቀላል ነገር አይደለም ወገኖች። በዚህ ዘመን ትውልድ በከፋበት ዘመን ሰው ብዙ ነገር በሚልበት ዘመን እኛ ትንሣኤው መናገራችን ትልቅ ድል ነው፣ ትልቅም እድል ነው። ይህንን እድል ያልነፈገን ጌታ እንደኛ አይደለም። ብዙ የተወሳሰበ ነገር አለን። በመስሪያ ቤታችን የተወሳሰበ ነገር አለን። በግል ሕይወታችን የተወሳሰበ ነገር አለን። በቤታችን የተወሳሰበ ነገር አለን። በምድረ በዳ ውሃን የሚያፈልቅ ከድንጋይ ላይ ውሃን የሚያመነጭ ጌታ ከኛ ምስክርነትን ይሰማል። ስሙ የተመሰገነ ይሁን። በአሁኑና በወጀብ መካከል እግዚአብሔር መንገድ አለው። በምንም ውስጥ አልፎ ወደኛ ይመጣል ጌታ። ከዛ ተናገሩ ይለናል። ትንሣኤውን እንናገራለን፣ ሞቱን እንመሰክራለን። በመሰከርነው እናርፋለን። ስንመሰክር እኛው ራሳችን ለራሳችን እንመሰክራለን። መንፈስ ቅዱስ ይመሰክርልናል። መንፈስ ቅዱስ ያጸናልናል፣ ያሳርፈናል። የክርስቶስ ትንሣኤ እረፍት ነው ወገኖቼ። ስሙ የተመሰገነ ይሁን። አታርፉም? አንዳንድ ጊዜ እኮ ምድር ዓለም የተለፋብን መስሎን የኔ መኖር ለምንድን ነው? የኔ መኖር እስከ መቼ ነው ብለን ግራ በተጋባንበት ሰዓት ከመቃብር ባሻገር ስላለው ሕይወት እናስብ፣ ከሞት በላይ ስለሆነው ጌታ ስንናገር ክፍት ሲል አይታያቸው ይሁን ነገር ይከፈታል። ለዚህ ነው እንዴ በሬን ያረድኩት ነው ያለው ሰውየው። እኔ ነው የሚለው ብዙ ደግሶ ምንም ነገር አላገኘምና ለዚህ ነው እንዴ በሬን ያረድኩት የሚባል አባባል አለ። ያ ሁሉ ጭንቀት ለዚህ ነው። ለካ ጌታ ተነስቷል። ለካ ጌታ ሞትን በሞቱ ድል አድርጓል። ለካ ጌታ ሕይወትን ሰጥቶናል። እኔ ዘላለማዊ ነኝ፣ እኔ የምድር
በምድር ያለው የሰማይ አምባሳደር ነኝ በሰማይ አገር ያለኝ ዜጋ ነኝ ብለን ስንል ርፍ እንላለን ባይሞላስ ባይበላስ ባይተጣስ ወገኖች ቢጠሉንስ ቢገፉንስ ነገሮች ባይሳኩስ እኛ ግን በእግዚአብሔር ደስ ይለናል ስሙ የተመሰገነ ይሁን እኛ በትንሳኤው ደስ ይለናል እኛ በሞቱ እናርፋለን እኛ ሸክማችን በጌታ ይራገፍልናል ተራክፎልናል ክብርና ምስጋና ለስሙ ይሁን እግዚአብሔር ስሙ የተመሰገነ ይሁን ትንሳኤ ሲጀመር እኮ በቃ አበቃለት ጠፋ በሰበሰ ከመኖር ወደ አለመኖር ሄደ የተባለ የሰው ልጅ እንደገና መታየት እንደገና መወለድ እንደገና መገኘት እንደገና መኖር የቻለበት ምስጢር ነው ስሙ የተመሰገነ ይሁን አበቃለት የተባለው እኮ ነው ከዚህ በኋላ ዋጋ የለውም የተባለው የአዳም ግንኙነት ከእግዚአብሔር ጋር ተቋርጦ ነበራል ተቋረጠ ከዚህ በኋላ አይነሳም ከዚህ በኋላ ዲያብሎስ ድል አግኝቻለሁ ማርካለሁ ብሎ ህዝቡን ሁሉ ከአዳም እስከ ሙሴ ድረስ ጨቁኖ ገዝቶ ከዚህ በኋላ ማን ነው ከእጄ ፈልቅቆ የሚያወጣችሁ ብሎ እየፎከረ ባለበት ሰዓት ክርስቶስ አበቃለት ያለውን ህይወት የተባለውን ህይወት ሊቀጥል ክርስቶስ ሞተ ስሙ የተመሰገነ ይሁን ሞቱ አልቀረም የኛ ጌታ ተነሳ ክርስቶስ በእውነት ተነስቷል ሲውላችን ምን በለው ክርስቶስ ኢየሱስ በእውነት ተነስቷል ያዳራሽ ውስጥ ምስክርነት ብቻ አይደለም የሚመስክርበት በዓለም የምናውጀው እውነት ነው ሁሌም የምንናገረው እውነት ነው ስለዚህ ትንሳኤ አዲስ ጅማሬ ነው አዲስ ማለዳ ነው አዲስ ህይወት ነው ክብር ለአምላካችን ይሁን በዚህ ህይወት አሳልፎ በዚህ ሁኔታ በፊቱ እንድንታይ ፈቅዶልናል የሰው ልጅ ከእግዚአብሔር ጋር የነበረው መልካም ግንኙነት የታደሰበት አዲስ ጅማሬ ነው የሐዋርያት ተስፋ የለመለመበት የቤተ ክርስቲያን ህልውና የተረጋገጠበት እውነት ነው ሐዋርያቱ ተበትነው ነበር እንደምናውቀው በክርስቶስ ትንሳኤ ግን ተሰበሰቡ አይደል ተበትነው ነበር እስቲ አስቡት አሁን ክርስቶስ ባይነሳ ኖሮ ሐዋርያው ጳውሎስ እንደተናገረው ክርስቶስ ባይነሳ ኖሮ እንዲህ መሰባሰብ ይኖር ነበር ቤተ ክርስቲያን የሚባለው ነገር በዓለም ይተከል ነበር ተተከል ነበር የክርስቶስ ወገኖች ተለይተው ይታወቁ ነበር ሞቶ ቢቀር ጠላት ይጨፍር ነበር ጠላት ይሳለቅ ነበር ነገር ግን ዓላማ አለው እግዚአብሔር እንዲህ ሊሰበስበን እንዲህ ሊያሳምረን በዓለም ደረጃ ቤተ ክርስቲያን እንዲህ ሊያዋቅር እንዲህ ሊሰበስብ ለስሙ ምስክርነት ሊያቆም በዚህ መልኩ ክርስቶስ አምላካችን ሞቶ ተነሳ ክብር ለአምላካችን ይሁንለት ደስ አይላችሁ የእግዚአብሔር ክብር እኮ የእግዚአብሔር ትንሳኤ እኮ ትንሳኤያችን ሁላችንም እንደምናውቀው ክርስቶስ ተነሳ ስንል ስለሆነ ታሪክ እየተናገርን አይደለም ስለሆነ ሰው ታሪክ እየተናገርን በአንድ ጊዜ ስለተገለጠ ነብይ በአንድ ጊዜ መጥቶ ስለሄደ አምላክ ብቻ የምናወራ አይደለንም ክርስቶስ ተነሳ ስንል እኔ ተነሳው ማለታችን ነው ስለ ክርስቶስ ትንሳኤ ስናገር ስለ ራሴ መናገሬ ነው ስለ ራስሽ መናገርሽ ነው ምን ብለሽ እየተናገርሽ ነው ሞቼ ነበር ተነስቻለሁ በክርስቶስ ሕያው ሆኛለሁ ድኛለሁ ተቤዥቶኛል የዘላለም ሕይወት አግኝቻለሁ ብዬ እየመሰከርኩ ነው የሰራልኝን እያወራው ነው ለነፍሴ ያደረገላትን እየመሰከርኩ ነው እግዚአብሔር ስሙ የተመሰገነ ይሁን እግዚአብሔር ታላቅ ነው እናንተ በህይወታችን እግዚአብሔር ታላቅ ነው በቤታችን እግዚአብሔር ታላቅ ነው እውነት አመት ዘመን ተሻጋሪ እውነት በልባችን አኖረ የማይሻር እውነት በልባችን አኖረ የማይቀበር እውነት በልባችን አኖረ ሰዎች ሊቀብሩት ቢፈልጉት ሊያጠፉት ቢፈልጉት ይጠፋ የማይችል የሚቀጣጠል ሁሌም የሚቦገቦግ ሁሌም ልባችንን የሚያሞቅ እውነት በልባችን ቀበረ እግዚአብሔር ስሙ የተመሰገነ ይሁን አስቀመጠ ማንንም አይደለም ይሄን ያረጋው የዘላለም ጌታ ነው ይሄን ያረጋው ከኛ የሆነ ምንም ነገር ስለሌለ ይሄ ሁሉ የሆነው ከሱ ስለሆነ የመዳናችን ምስጢር የተከናወነበት ነገር ስለሆነ አይደል የዳነው እኮ በክርስቶስ ትንሳኤ ነው ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ በቃ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትንሳኤው የመዳናችን ምስጢር ስለሆነ ሁሌም በምስክርነታችን ሁሌም በንግግራችን ሁሌም ከሰው ጋር ባለን ግንኙነታችን የክርስቶስ ትንሳኤ መሪ ቃላችን ነው አዝማቹ ነው እናንተ
ምክንያቱም የትንሣኤያችን መዳን የተፈጸመበት ስለሆነ የክርስቶስ አምላካችን በሁኔታዎች ሁሉ የበላይ ባለስልጣን እንድንሆን ያደረገበት ታላቅ ምስጢር ስለሆነ በኃጢአት በሞትና በዲያብሎስ ላይ ስልጣን የተቀዳጀንበት ኃይል ስለሆነ በኃጢአት በሞት በዲያብሎስ ሲገዛ እኮ ነበር ዲያብሎስ አይደለ በዚህ የተቀዳጀንበት ስለሆነ ኃይልን ያገኘንበት ስለሆነ ሁሌም ከሞቱ ትንሣኤው አስቀድመን መናገር የማንችለው ሞተ ተነሳ ሕይወትም ሰጠን ብለን የምንናገርበት ድህነት ያገኘንበት ስለሆነ አይደል ሞቶይ መውጊያ የታለ አንደኛ ቆሮንቶስ ምዕራፍ 15 ላይ ሲኦሎይ ድል መንሳት የደረሰ ተብሎ የተነገረበት ታላቅ ኃይል ያገኘንበት ስለሆነ ክርስቶስ አምላካችንን እንመሰክራለን ትንሣኤውንም እናውጃለን የቤተ ክርስቲያን የተልእኮ ማዕከልና የዘወትር ዜናዋ ነው ትንሣኤ የቤተ ክርስቲያን የተልእኮ ማዕከል ያስተምሯ ማዕከልና የዘወትር ዜናዋ ነው ሰበር ዜና ክብር ለአምላካችን ይሁን የቤተ ክርስቲያን ሰበር ዜና የማይለመድ ዜና ሁሉም ሊሰማው የሚገባው ዜና የሰማው ደግሞ ሊሰማው የሚገባ ዜና ነው ክርስቶስ ተነስቷል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም መጽሐፍ እንደሚል በሶስተኛው ቀን ተነሳ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እነዚህን ሁሉ ስንመለከት ክርስቶስ አምላካችን ሞትን ድል አድርጎ እንደተነሳ ብዙዎቹ ባያምኑትም ባይቀበሉትም ክርስቶስ አምላካችን ከሞት እንደተነሳ የምናረጋግጥበት ነው ክርስቶስ ከሞት ተነስቷል አይደል አምላካችን ከሞት ተነስቷል ማረጋገጫው የመጀመሪያው መቃብሩ ባዶ ሆኗል አይደል ክርስቶስ ተነስቶ መቃብሩ ባዶ ሆኗል የማንም ሟች መቃብር አጥንት ይገኝበታል ትርፍራፊም ብትሆን የክርስቶስ ግን መቃብር ባዶ ሆኗል ማቴዎስ ምዕራፍ 28 ቁጥር 6 ላይ እንደተናገረ ተነስቷልና በዚህ የለም የተኛበትን ስፍራ ኑና እዩ ነው ያለው ዛሬ እኮ የለም አልተነሳም አልሞተም የሚሉ አሉ እኛ ግን አረጋግጠናል መቃብሩ ባዶ ነበረ ኑና እዩ ተብሏል የተከፈለበት ጨርቅ ብቻ ነበር የተገኘው ክርስቶስ አምላካችን ከሞት ተነስቷል እርግጠኛ ሆነን መናገር የምንችልበት አንዱ ነው ሁለተኛው የሽማግሌዎች ውሸት ሌላው ማረጋገጫችን ነው በወቅቱ የነበሩ ሽማግሌዎች ጥበቃዎቹ ሄደው አጣነው ወስደው የለም ብለው ሲናገሩ ተነስቷል ብለው ሲነግሯቸው ስለሆነው ነገር በሙሉ ሲነግሯቸው ራስ መሳታቸውና ሌሎችም ነገሮች ሲነግሯቸው ምን ነበር ያሉት እኛ ተኝተን ሳለን ደቀ መዛሙርቱ በየት መጥተው ሰረቁት በሉ ስጋት እንዳይደርስባችሁ እናረጋቸዋለን የሚደርስባችሁ ነገር ሁሉ እንከላከልላችኋለን አሉ ይሄ ዋሹ አይደለ ይሄን ውሸት ግን በሌላ መልኩ የትንሣኤው ማረጋገጫ ነው ዋሸት አይጠበቅባቸውም ነበር ቢኖር ኖሮ ባይነሳ ኖሮ መዋሸት አይጠበቅባቸውም ነበር የዋሹት ክርስቶስ ስለተነሳ ነው የሚናገሩት ነገር ስላጡ ነው ለዘመን ተሻጋሪ እውነት ዘመን ተሻጋሪ ውሸት ፈጥረው አለፉና ይሰዎች ዘመን ተሻጋሪ እውነት የሚገርም ነው ስንዴውና እንክርዳዱ አብሮ ይቀጥላል አይደል በአንድ ወቅት ክርስቶስ ጠላት ይህን አደረገ ባለበት ማን ክዳዱ አንተ ጌታ ሆይ ስንዴ ዘርተ ነበረ ነገር ግን እንክርዳድ አብሮ አለ ይህን ማን አረጋው ካለው ሲሉት ጠላት ይናረጋ አላቸው ታዲያ ሄደን እንንቀለው አሉት እንንቀለው እንክርዳዱን ሲሉት አይ አብሮ ይቀጥል ቀን ይመጣል ያ ቀን እውነቱና ውሸቱ እንክርዳዱና ስንዴው ይለያል ያላቸው ዘመን ተሻጋሪ እውነት ክርስቶስ ቀበረ ጠላት ደግሞ ዘመን ተሻጋሪ ውሸት በሰዎች ውስጥ አሳደረ የሚገርመው ይሄ ክርስቶስ አልተነሳም የሚለው እስካሁን ድረስ ይነገራል ይላል በማቴዎስ ወንጌል ምዕራፍ 28 ቁጥር 15 ላይ ይህም ነገር ባይሁን ዘንድ እስከ ዛሬ ድረስ ሲወራ ይኖራል እኛ ተነሳ ብለን እስከ ዛሬ ድረስ እንደምንናገረው ሌሎቹ ደግሞ አልተነሳም ብለው እስከ ዛሬ ድረስ ያወራሉ ይሄ መልእክት በተጻፈበት ወቅት ነበር ዛሬም አለ ክርስቶስ አልተነሳም አልሞተም የሚሉ አሉ ምክንያቱም አብሮ ሰይጣን ዘሩን ዘርቷልና ግን ይቀጥላል አብሮ ይቀጥላል እስከ ምጽአት እኛም ክርስቶስ ተነሳ ብለን እናገራለን ሌሎችም አልተነሳም ብለው ይናገራሉ መጨረሻ ላይ ስንዴውና ገለባው ይለያል ክርስቶስ ይመጣል ሞትንና ሕይወትን ሊወስን በጽድቅ ሊፈርድ ያንዳንዱ በፍርድ ወንበር ፊት ሊያቆም
ክርስቶስ ይመጣል ክብርና ምስጋና ለስሙ ይሁንለትና እግዚአብሔር ስሙ የተመሰገነ ይሁን በጣም የቤተክርስቲያን ተልእኮ መሆኑን ሁሌም ቤተክርስቲያን የምስራቿ የየዕለት ሰበር ዜናዋ ይሆናል መሆን አለበት ብለን ስንል የመጽሐፍ ቅዱስ ትኩረትም ጭምር ነው የክርስቶስ ትኩረትም ጭምር ስለሆነ ነው ሁላችንም እንደምናቀው ክርስቶስ አምላካችን ከትንሳኤ በኋላ 40 ቀናትን ከደቀ መዛሙርቱ አሳልፏል የ40 ቀናቱ ቆይታ በሙሉ ትንሳኤው ማወጅ ነበር ማረጋገጥ ነበር ስለ ትንሳኤው መናገር ነበር ሌላ ሚስጥር አልነበረም ብዙ ነገር እንዳላቸው ብዙ ነገር አይናገርም መጽሐፍ ቅዱስ 40 ቀን እየተሰወረ እየተገለጠ እየመጣ እየሄደ በተለያየ መልኩ በታምራት በትምህርት የተናገርኩት ተፈጽሟል ይያለ ያንን ሲነግራቸው ነው የምንሰማው ማቴዎስ ወንጌል ምዕራፍ 27 ቁጥር 53 ላይ ቀደም ከመቃብር መውጣቱንና ሌሎችም ተመልክተናል በዚህ መመላለሱ በተለይ 40 ቀናት እየተመላለሰ መናገሩን ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ስንመለከት ታሪኩን እናቀዋል ዛሬ ሁላችንም እንደምናቀው ክርስቶስ ከተነሳ 3ኛ ሳምንት ነው በዚህ በ3ኛው ሳምንትም ይህንኑ ያስረገጠላቸው ትንሳኤውን እየተመላለሰ ይናገራቸው ስለነበረ እየተመላለሰ እንዳይረሱት እንዲያስታውሱት የሁል ጊዜ ትውስታቸው የሁል ጊዜ ትዝታቸው እንዲሆን ይነግራቸው ስለነበረ ነው በነጋም ጊዜ ይላል ቁጥር 4 ላይ በነጋም ጊዜ በባህር ዳር ቆመ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው የለንም ብለው መለሱለት እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው ስለዚህም ጣሉት በዚህም ጊዜ ካሳው ብዛት የተነሳ ሊጎትቱ አቃታቸው ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላው መረብ እየሳቡ በጀልባ መጡ ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ ኢየሱስም አሁን ካጠመዳችሁ አሳ አምጡ አላቸው ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላቅ አሶች ሞልቶ የነበረው መረብ ወደ ምድር ጎተተ ይህንም ያህል ብዙ ሲሆን መረቡ አልተቀደደም ኢየሱስም ኑ ምሳ ብሉ አላቸው ከደቀ መዛሙርቱም አንድስ እንኳን አንተ ማን ብሎ ሊመረምረው የደፈረ አልነበረም ጌታ መሆኑን አውቀው ነበርና ኢየሱስም መጣና እንጀራ አንስቶ ሰጣቸው እንዲም አሳውን ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይ3ኛ ጊዜ ነበር ይላል መጀመሪያ ቶማስ በሌለበት ተገልጦ ነበር ቀጥሎ ደግሞ ቶማስ ባለበት ተቀልጠላቸው የዛሬ ሳምንት እንደተማርነው በ3ኛው ሳምንት ደግሞ በእንዲሁ ሁኔታ በባህር ዳር ክርስቶስ ይህንን ትንሳኤውን ለማወጅ በጣም በብዙ ቦታ ተገልጧል ከመንገደኞች ጋር መንገድ ዳር ባህርን አሳ ከሚፈልጉ ጋር ባህሩ ጋር በተለያየ ቦታ በዝግ ቤት በተለያየ ሁኔታ እየተገለጠ ትንሳኤውን ይገልጥላቸው ነበር እንዳይረሱት ነው እንዲያጸዱት ነው መደጋገም ስላለበት አይደለም ዋናው የቤተክርስቲያን ተልእኮ የቤተክርስቲያን ዓላማ የክርስቶስ ትንሳኤ መሆኑን የክርስቶስ ትንሳኤን መመስከር መሆኑን በደንብ ሲያበረክት ሲያጸናላቸው ወይም ሲያጠነክርላቸው ነው የምንመለከተው ማለት ነው በዚህ መልኩ ክርስቶስ ትንሳኤን አወጀ በሐዋርያቱም ልብ ተቀረጸ ማለት ነው ይህ ትንሳኤ የነቢያት ትንቢት የተፈጸመበት ነው አይደል ሐዋርያት ሥራ ምዕራፍ 2 ቁጥር 34 ላይ ስለ ክርስቶስ ትንሳኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን በበስበስ እንዳላየ ተናገረ ተብሎ ተጠቅሷል የክርስቶስ ትምህርት የተተገበረበት ነው ትንሳኤ መጀመሪያ ከመሞቱ በፊት ማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ነበር ይላል ስለዚህ የነቢያት ትንቢት የተፈጸመበት የክርስቶስ ትምህርት የተተገበረበት ይህ አብይ ጉዳይ አብይ ርዕስ የቤተ ክርስቲያን ትልቅ ጉዳይ መሆኑን ነው የምንመለከተው በመሆኑም ክርስቶስ አምላካችን ከሞት ተነስቷል ሞት አቅሙን አጥቷል በዚህ ጉዳይ ላይ አይደለ ቀድም እንዳልነው ሞት አቅሙን አጥቷል ከዚህ በፊት በዚህ በሮሜ ምዕራፍ 5 ቁጥር 14 ላይ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ አዳም ይመጣ ዘንድ ላለው ለርሱ አምሳሉ ነውና ይላል ከአዳም ጀምሮ እስከ ሙሴ ድረስ ማንንም የሚገዳደረው አልነበረም ሞትን ሊቋቋም የሚችል ከሰማይ
ሆነ ከምድር ከማንኛውም ኃይል ሞትን ሊያድን የሚችል ለሞት ሊታደግ ሞትን ሊያሸንፍ የሚችል አልነበረም ሞትን ያሸነፈው አንዱ ነው እሱ ማን ነው ሞትን ያሸነፈው ማን ነው ጌታችን ኢየሱስ ነው ቤዛ ሆኖ ማንንም ሊደፍረው ያልቻለውን ደፍሮ በሞቱ ገድሎ የሞትን አቅም ያሳጣ የሞትን ኃይል የደመሰሰ ክርስቶስ ኢየሱስ ነው የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ እንዲህ ተብሎ ተጽፏልና እግዚአብሔር ግን የሞት ጣር አጥፍቶ አስነሳው ሞት ይዘው ዘንድ አልቻለም አቅም አጣ ማለት ነው ሞት ከዚህ በፊት ብዙዎቹን ይዟል ረግጦ በኃይሉ በስልጣኑ አጨንቆ ይዞ ነበር አሁን ግን ሞት ሊይዘው አልቻለም ማንን እኛንም ሊይዘን አይችልም ከዚህ በኋላ ሞት ሆይ መውጊያ የታለ ድል መንሳት የደረሰ ብለን እንላለን ክርስቶስ የሞትን ኃይል አሳጥቶታል ጽድቃችን ተረጋግጦበታል ትንሳኤ ስለ ትንሳኤው ያወራን ነው ጽድቃችን የተረጋገጠው በትንሳኤ ነው ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን የጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ሮሜ ምዕራፍ 4 ቁጥር 4 ላይ ስለ በደላችን ሞተ ሰው አንድ ዘፈን ሲዘፍን ቆይቶ ዘፈን ቢያቆም በቂ አይደለም ማቆሙ በአንጻሩ ደግሞ መዘመር አለበት የሚሰርቅ ሰው መስረቁ ማቆም በቂ አይደለም መመጽወት መቻል አለበት ሌሎችም ነገሮች አሉ ተቃራኒ ነገሮች የሆነ ክፉ ነገር እናቆማለን ያን ባቆምንበት ቅጽበት ደግሞ ሌላ እውነት የሆነ ነገር ሌላ ጽድቅ የሆነ ነገር ሌላ ወደ ክርስቶስ የምንቀርበው በክርስቶስ ቢሆንም የዳንበት ህይወት በተግባር መቻል አለብን ማድረግ መቻል አለብን ክርስቶስም ያደረገው ኃጢአትን በሞቱ አቆመ ያዳም በደል በሞቱ አቆመ የዕዳ ደብዳቤ በሞቱ ደመሰሰ በመስቀሉ ጠርቆ አስወገደ ከዚያ በኋላ ደግሞ ጽድቅ መመስረት ነበረበት ስለ ጽድቃችን ደግሞ ተነሳ በትንሳኤው ጽድቃችን ተረጋገጠ ክብርና ምስጋና ለስሙ ይሁንለት ግድ መሆን ስላለበት ማለት ነው ሞቶ ብቻ ቢያቆም በርግጥ በደል አይኖርብንም ነበር ኃጢአት አይኖርብንም ነበር ግን ትንሳኤው ባይታወጅ ኖሮ እግዚአብሔር ጽድቃችን ነው ብለን መናገር አንችልም ነበር እስቲ እግዚአብሔር ጽድቄ ነው በሉ ድምጻችን አይሰማም እግዚአብሔር ጽድቄ ነው እንድል የሆነው ጽድቄ የተረጋገጠው በክርስቶስ ትንሳኤ ስለሆነ ነው ክርስቶስ በመነሳቱ ምክንያት ጽድቃችን ተረጋገጠልን ይህ በትንሳኤው የሆነልን ነገር ነው በትንሳኤው ትንሳኤን አግኝተናል በሱ ትንሳኤ እኛ ትንሳኤ አግኝተናል ሮሜ ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከርሱ ጋር እንተባበራለን ይላል ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ያመጣቸዋል ይላል ስለዚህ እነዚህ ጥቅሶች ሁሉ የሚያመለክቱት የክርስቶስ ትንሳኤያችን ነውና ህይወት በርሱ አግኝተናል ከዚህ በኋላ እኛ ሙት አይደለንም እኛ ስለ ጊዜያዊ ነገር ስለ ነገው ስለ ዛሬው የምናስብ አይደለም ስለ ዘላለም ከሞት ባሻገር ስላለ ህይወት ስለ ሰማያዊ ኑሮ ስለ አዲሲቱ ሰማይ ስለ አዲሲቱ ምድር የምንቃኝ ነን ብንበላም ባንበላም ብንጠጣም ባንጠጣም ቢሞላም ባይሞላም ቢሳካም ባይሳካም እኛ የሰማይ ዜጎች ሆናል በክርስቶስ ሞት ማለት ነው በክርስቶስ ትንሳኤ ይሄ ብቻ አይደለም ሞትን አለመቅመስም ችለናል ሞት የማይቀምሱ አሉ በዚህ በሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ሊሞቱም ወደፊት አይቻላቸውም የትንሳኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው ይላል የትንሳኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው ሊሞቱ አይቻላቸውም ሞት አላገኘንም በስጋም ሳንሞት በአየር ለመነጠቅ እንለወጣለን ይላል በቅጽበት አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ስለዚህ ጠቅለል ባለ መልኩ ክርስቶስ አምላካችን ህይወት ሆኖናል አድኖናል ትንሳኤው ትንሳኤያችን ነው ሞታችን ነው የኛን ውርደት ለርሱ አርጎ ወስዷል ከዛም ደግሞ ወደኛ ህይወቱን አጋብቶብናል ህይወቱን አውርሶናል ስለዚህ እኛ የምድሩና የጊዜውን ብቻ የምንናገር ሳንሆን ሁሌም ትንሳኤውን ያወጅን የምንኖር ነንና እርሱንና የትንሳኤውን ኃይል እንዳውቅ በመከራ እንድካፈል ወደ ሙታንም ትንሳኤ ሊደርስ ቢሆን በሞቱ እንድመስለው እመኛለሁ ብሎ የሚናፍቀውን የጳውሎስን
ሐሳብ በእኛ ውስጥ ተጋብቶብናል ስለዚህ ሞቱን እንኳን በሚመስል ሞት ለመምሰል እንቃትታለን ማለት ነው ምክንያቱም የትንሳኤው ኃይል እንድናውቅ የትንሳኤው ኃይል ታላቅ ኃይል ስለሆነ ስንነሳም ለተነሳ ሰው እንደሚኖር መኖር ይጣበቅብናል ለተነሳው መኖር ይጣበቅብናል አሁን ከሞት ተነስተናል ከተነሳም በኋላ ደግሞ ለተነሳው ነው መኖር የሚገባል በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ በህይወት ያሉት ስለርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ነው የሚለው እኔ ኑሮዬ ለርሱ ነው ብለንልን ይገባል ማለት ነው አይደል ለተነሳው ነው ምን ኑሮው ኑሯችን አሁን እኮ እኛ የራሳችን አይደለንም አይደል እኔ የራሴ ነኝ ብሎ የሚል ከመካከላችን የለም ለተነሳው ነው ምን ኑሮው አይደል ለተነሳው በደም ተገዝተናል በደም ተዋይተናል ትንሳኤው ታውጆልናል ህይወት ተሰጥቶናል ክብር ተቀዳጅተናል ስለዚህ ለተነሳው ጌታ እንድንኖር ጸጋው እንዲያግዘን ያስፈልጋል ማለት ነው በመጨረሻ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3ን አንበን የለቱ መልእክታችንን እናጠቃልላለን አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ያለው ማለት ነው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ሚገርም ነው በክርስቶስ ከሙታን በመነሳቱ ኢየሱስ ክርስቶስ ከሙታን በመነሳቱ የዚህ ሁሉ ምስጢር የክርስቶስ ከሞት መነሳት ስለሆነ ዳግም ተወልደናል ዳግም የተወለድነው ክርስቶስ ከሞት ስለተነሳ ነው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ እንዲህ ብለን እንዘጋዋለን ከመባረክ ባሻገር ምን አለ ወገኖች የተከፈለልን እኮ ብዙ ነገር ነው ቅድም በዝማሬው የሚገርም የማይሆን ነገር ነው ተበድሎ ክሶ ነው በስንዛምር የነበረው ተበድሎ ክሶ ተፈጥሮ እንደሚያስተምረን የሚክሰው የበደለ ነው ነገር ግን ተበድሎ የካሰን አንዱ ጌታ ነው ተበድሎ የካሰን ያመጽንኛ ያጠፋንኛ በኃጢአት ዓለም ውስጥ የገባንኛ ነገር ግን ተበድሎ ካሰን የኛ ጌታ ክብር ለስሙለት ለዚህ እኮ ነው መቼም የማይቀዘቅዝ የማይደበዝዝ ዜና የሆነው የሱ ሞት ማንንም እኮ ሊያረግ ይችላል ነገር ግን ተበድሎ የሚክስ የለም በደሉ ሊተው ይችላል ይቀድል ይችላል እሱ ግን ካሳም ይቅር ማለት ብቻ አይደለም ይቅርታው በደም ስለሆነ ደም ሳይፈስ ስርየት የለም ተብሎ ስለተጻፈ ካሳ የሚክስ በሌለበት በዚያ ምድረ በዳ እሱ ራሱ የማይገባውን ስጋ ለብሶ የማይገባውን ሞት ለብሶ የእርሱ ያልሆነውን ባህሪው አድርጎ የእሱ ያልሆነውን ክብሩ አድርጎ የእርሱ ያልሆነውን ውርደቱ አድርጎ ከፍሎ ነው ክሶ ነው ያዳነን ስለዚህ የለም በቃ አልነበረም የለም አይኖርም ይሄ ዜና በአንድ ጊዜ ተነግሮ ያቆመ ዜና ነው ምክንያቱም ሌላ ልካስ ቢል እንኳን የሚክስ ስላልነበረ ስለዚህ ሞቱ ትንሳኤው የየለት ዜናችን ነው ክርስቶስ ባለውለታችን ነው ክብሩ ሁሉ ለሱ ይሁን ወንድሞችና እህቶች አባቶችና እናቶች እንደው ምስጋናው ማብዛት ካለብን መናገር ካለብን መኪና ስላለን ቤት ስላለን ወይም የሆነ ነገር ስለተሳካልን መሆን የለበትም ያ ተራ ነገር ነው ተራ ያልሆነ ዘላለማዊ እውነት የማይደበቅ የማይሸሸግ ማንም ሊያረጋው የማይችለው እውነት አለ ያ እውነት የክርስቶስ ሞትና ትንሳኤ ነው ክብር ለስሙ ይሁንለት ሁሌም ልንናገር የሚገባ ሁሌም ልንመሰክርለት የሚገባ ሁሌም ልናወራው የሚገባ ያ እውነት ማንም ሊያረጋው ይገርመኛል ዛሬ እንደ ርዕስ ሆኖ ለክርክር ሲነሳ ስለ ቤዛ ስለ መድኃኒት ስለ አዳኝ በጣም ይገርመኛል ሳትገረሙ አትቀርሙላችሁም የከፈለው አንዱ ነው የሞተው አንዱ ነው ሕይወት የሆነው አንዱ ነው ማንም ሊከፍለው የማይችለውን ዋጋ ከፍሎ ንጹህ የሆነ ደም ንጹህ ባህሪ ክርስቶስ ክብርና ምስጋና ለስሙ ይሁንለት ስለኛ ዋጋ ከፍሎ ሞቱ አልቀረም ተነሳ በሞቱ በደላችን ደመሰሰ በትንሳኤው ጽድቃችንን አቆመ እግዚአብሔር ጽድቃችን ነው እንላለን
እንዘምርለታለን እንቀኝለታለን ማንንም ምንም አይተን አይደለም ምንም ባይኖር እንኳን ትንሳኤያችን ስለሆነ እንዘምራለን ለዚህ ክብር ስላቆመን ክብር ይሁንለት ለዚህ ክብር ስላቆመን ለዚህ ምስክርነት ስላበቃን በፊቱ ስለሾመን ክብር ለስሙ ይሁንለት ሁሌም ለዚህ እንድንቆም ጸጋ ያግዘን አባቶ እናመሰግንሃለን ምህረት ስለበዛ ክብርና ምስጋና ላንተ ይሁን ስላመጣኸው ቃል ክብርና ምስጋና ላንተ ይሁን በነገሮች ሁሉ ስለረዳን እንድንሰማ እንድንናገር ስለረዳን ክብርና ምስጋና ላንተ ይሁን ሁሌም ዘመናችን ባንተ ፊት እንዲያልቅ ጸጋ ያግዘን በልጅህ በኢየሱስ ክርስቶስ ያው ስም ለዘላለሙ አሜን